ሰላም ጤና ይስጥልኝ የቻናላችን ቤተሰቦች በዛሬው መሰናዷችን ሃይማኖትና ሳይንስ ግንኙነት ያላቸው ጽንሰ ሐሳቦች ናቸው ወይስ የተለያዩና የማይገናኙ? ተያያዥ ጽንሰ ሐሳቦች ከሆኑ ግንኙነታቸው እንዴት ነው? በተመጋጋቢነት ወይስ በሌላ? የተለያዩ ከሆኑስ የመለያየታቸው ምስጢር ምንድነው? የሚሉ አበይት ጉዳዮችን አንስተን የምንቃኝ ይሆናል። ለማንኛውም እስከ ዝግጅታችን መቋጫ ድረስ በጥሞና ይከታተሉን። ሳይንስና ሃይማኖት ከሳይንስ ጋር የተገናኙ ፍልስፍናዊ ጉዳዮች ለክርስቲያኖች ያን ያህልም አስፈላጊነት የሌላቸው መስለው የሚታዩአቸው ወገኖች ይኖሩ ይሆናል። ሳይንስ የሚመለከተው ይህንን ዓለም ነው። ይህ ዓለም ደግሞ ጊዜያዊና ኃላፊ ነው። ታዲያ ክርስቲያኖች ኃላፊና ጠፊ ስለሆነው ስለዚህ ዓለም ምን ያስጨንቃቸዋል የሚሉ ይኖሩ ይሆናል። ሳይንስ ለመንፈሳዊያን ሰዎች ምን ያደርግላቸዋል? ሳይንስ ከሃይማኖት ጋር ምን ያገናኘዋል የሚሉ ወገኖች አይታጡ ይሆናል። እውነታው ግን ከዚህ የተለየ ነው። ተወደደም ተጠላም የምንኖርበትን ዓለም ለመምራት የሚሻኮቱት እሳቤዎች የየራሳቸው ፍልስፍናዊ መነሻ ያላቸው ናቸው። በአዎንታም ይሁን በአሉታ ልዩ ልዩ አቋሞቻችንና አመለካከቶቻችን የሚቀረጹት ከሳይንሳዊ ቲዎሪዎችና ሐሳቢዎች አንጻር የሚሆንባቸው ብዙ ሁኔታዎች አሉ። በሳይንስና በፍልስፍና ስም የሚናኙ ዘርፈ ብዙ የሆኑ ርዕዮተ ዓለሞች በየጊዜው ይሰበካሉ። እነዚህ የተለያዩ ፍልስፍናዊ አቋሞችም ዓለምን ወደ የራሳቸው አመለካከት ለማስገባት ይራኮታሉ። እንደዚሁም ከክርስትና አስተምህሮ ጋር የማይስማሙ አስተሳሰቦች በሳይንስና በዘመናዊ ትምህርት ስም ለተማሪዎች ይሰጣሉ። ሃይማኖታዊ የሆኑ ሐሳቦች በሳይንስ ስምና ሽፋን በየመገናኛ ብዙሃኑ ይናኛሉ። እነዚህ በሳይንስና በፍልስፍና ስም የሚመረቱ እሳቤዎች የተሻሉ እውነቶችና መንገዶች እንደሆኑ እየተደረጉ ለክርስቲያኖችም ሳይቀር ይሰበኩላቸዋል። እነዚህ ሁሉ ሁኔታዎች ክርስቲያኖች ሳይንስንና በእርሱ ዙሪያ ያሉ ጉዳዮችን ችላ ማለት እንዳይችሉ ያደርጓቸዋል። ከዚህም ጋር ደግሞ ሳይንስን ሁልጊዜም በማስረጃ የተደገፈና የማይሳሳት እውነት ብቻ አድርጎ የመቁጠር ሕሳቤ ብዙዎችን የተቆጣጠረ ሐሳብ ከመሆን ላይ ደርሷል። ሳይንስ ማለት ሰዎች እግዚአብሔር በሰጣቸው የአዋቂነት ጸጋ በመጠቀም በስነ ፍጥረት ውስጥ ያለውን አሰራርና የእርስ በርስ ግንኙነት ለማወቅ የሚደረግ የሰዎች ሙከራና ጥረት መሆኑን በመረዳትና በዚሁ አግባብ በመጠቀም ፈንታ ሳይንስን እንደማይሳሳት ልዩ መገለጥ አድርገው የሚቆጥሩ ወገኖች ቁጥራቸው ቀላል የሚባል አይደለም። ሳይንስ እንዲህ አለ ሲባሉ ሳይንስ ካለማ አለ ነው፣ ምክንያቱም ሳይንስ አይሳሳትም ብለው በጭፍኑ የሚያምኑ ብዙዎች ናቸው። ይህን የመሰለ ከራሱ ከሳይንስ ምንነትና ዓላማ ተቃራኒ የሆነ አረዳድ ተስፋፍቶና የብዙዎችን አእምሮ ተቆጣጥሮ ይታያል። ሳይንሳዊ የእውቀት መንገድ ከመነሻው እስከ መድረሻው ድረስ ያሉ ሂደቶች የሚከወኑት እንደ ማንኛውም ሰው የራሳቸው የሆኑ በጎም ሆነ ክፉ ግላዊና ቡድናዊ ፍላጎቶችና ዓላማዎች ባሏቸውና ሊሳሳቱ በሚችሉ ሰዎች መሆኑን ባለማስተዋል ሳይንስን እንደማይሳሳት ልዩ መገለጥ ወደ መቁጠር የደረሱ ወገኖች ቁጥር ቀላል አይደለም። ሳይንስ እንደዚህ አለ የሚባለውን ሁሉ መቀበል ግዴታ የሚመስላቸው፣ ሳይንስ ተናገረ የሚባለው ነገር እግዚአብሔር ከገለጠው ግልጽ እውነታ ጋር ቢጋጭ እንኳ ሳይንስ ተናገረ የሚባለውን እንደ ቀኖና ወይም መለኪያ ተቀብለው እግዚአብሔር የገለጠውን እውነት ሳይንሱ ተናገረ ከሚባለው አንጻር እንደገና ለመተርጎም ወይም ለማሻሻል የሚቃጣቸውም አልጠፉም። ሳይንስ ምን እንደሆነና እንዳልሆነ ከመሰረቱ አለማወቅ ብዙዎችን ይህን ለመሰለው መሰረታዊ ስህተቶች እያጋለጣቸው የመሆኑን ነገር በየጊዜው የምንመለከተው ሆኗል። በሌላ በኩል ደግሞ ሳይንስ የሚባለውን ነገር ስጋት አድርገው የሚመለከቱ፣ በቀጥታ ከከሃዲነት ከከፍተኛ ጥርጣሬ ጋር የሚያያይዙ፣ ሃይማኖተኛ ለሆነ ሰው ሳይንስ ተገቢም ተስማሚም አይደለም የሚሉ ወገኖችም አይታጡም። ምናልባትም አማንያን የሆኑ ሰዎች በተሻላቸው መጠን ከሳይንስ ሊርቁ እንደሚገባቸው ምክር የሚሰጡ ሰዎች ሊኖሩም ይችሉ ይሆናል። ይህ ደግሞ ሌላኛው ጽንፍ ነው። እንደዚሁም
የሰው ልጅ ነገሮችን ተመራምሮ የማወቅና የመረዳት አቅሙ ምን ያህል ነው? የሰው ልጅ የሥነ ፍጥረታት ምንነትን እንኳን መርምሮ ደርሶበታልን? ከዚህ አልፎ ፈጣሪውንስ በራሱ የመመራመር አቅም ሊደርስበት ይችላልን? የሰው ልጅ የመመራመርና የማወቅ አቅሙ እስከምን ድረስ ነው? ሳይንስና ምክንያት የሰው ልጅ ለሚያነሳቸው መሠረታዊ ፍልስፍናዊ ጥያቄዎች ከየት መጣው? ወዴትስ እሄዳለሁ? የመኖር ትርጉሙ ምንድን ነው? ለምንስ እንሞታለን? ከሞት በኋላስ ምን አለ? ለሚሉ ጥያቄዎች መልስ መስጠት ይችላሉን? የሚሉና እነዚህን የመሰሉ መሠረታዊ ጉዳዮች አሉ። ታዲያ ለእነዚህ መሠረታዊ ጥያቄዎች መልሱን የሚሰጠን ማን ነው? ሳይንስና ምክንያት ለእነዚህ እረፍት የማይሰጡ ጥያቄዎች መልሳቸውን የማግኘትና የማሳወቅ ብቃት አላቸውን? ካልሆነስ ወዴት እንሂድ? ወዴትስ እንፈልግ? የሚሉ ጉዳዮች ምክንያታዊ በሆነ ሰው ዘንድ ሊታለፉ የማይችሉ ጥያቄዎች ናቸው። እንዲሁም ደግሞ ሳይንስ ማለት በተጨባጭ ማስረጃ የተረጋገጠ እውነት ሲሆን፣ ሃይማኖት ግን ይህ ምክንያታዊና ከእውነት የራቀ እንደሆነ አድርገው የሚገምቱ ብዙዎች አሉ። ሳይንስም በመሠረታዊ የሰው ልጅ ሕይወታዊ ጥያቄዎች ላይ በሥልጣንና በእውነት የሚናገር የሰው ልጆችን ከድንቁርናና ከመተታ መተት ነፃ እንደሚያወጣ ኃይልና ለሰው ልጆች የመጨረሻ ተስፋ እንደሆነ አድርገው የሚመለከቱት ብዙ ሰዎች አሉ። በአንጻሩ ደግሞ ይህን ለሳይንስ የተሰጠውን ሥልጣንና ለሰው ልጆች የሕይወት ጥያቄዎች ሁሉ ትክክለኛ የሆነ መልስ የመስጠት አቅም አለው የሚል ስብከት የማይቀበሉ ብዙዎች አሉ። በተለይም ሳይንስ በነገሮች ሁሉ መጨረሻ ላይ ያለው ነገር ስውር የሆነ ቁስ አካልና ኃይል ወይም ኢነርጂ ብቻ ነው የሚለውን ሁሉንም ነገር ወደ ዝቅጠት የማውረድ አካሄዱን አጥብቀው የሚቃወሙ ሞልተዋል። ታዲያ ሳይንስ ለየትኞቹ ወገኖች እሳቤ የበለጠ የቀረበ ይሆን? የሁሉም ነገር ቁልፍ ነው ለሚሉት ወይስ ሕይወትን ትርጉም አልባ ወደሆነ ሸለቆ ውስጥ ይከታል ለሚሉት? ወይስ ሳይንስን የአቅሙን ልክና ወሰን በመረዳት በአግባቡ ለሚጠቀሙበት? ይህን በአግባቡ ለመረዳትና ሚዛናዊ ከሆነ አቋም ላይ መድረስ የሚቻለው የሳይንስን ምንነት በአግባቡ መረዳት ሲቻል ነው። ታዲያ ክርስቲያኖች ይህ ሁሉ አይመለከታቸውምን? ይህ ሁሉ ጉዳይ እያለ እንዲሁ ዝም ብለው እጃቸውን አጣጥፈው ሊቀመጡ ይገባቸዋልን? የሚኖርበትን ዓለም በአግባቡ ለማወቅና ራሱን በእውነተኛው አምላካዊ መንገድ ለመጠበቅ የሚሻ ማንኛውም ክርስቲያን ሁሉ በመጠኑም ቢሆን ስለ ሳይንስ ምንነት ማወቅ፣ ሳይንስ ስለሆነውና ስላልሆነው ብሎም ይህንን ከመሰሉ ጉዳዮች ጋር መተዋወቅ ይገባዋል። የሥነ አመንኪዮን ወይም ሎጂክና የምክንያትን ወይም ሪዝን ዳርቻና ወሰን መገንዘብም አስፈላጊ ነገር ነው። ብዙ ሰዎች በግልጽ አወቁትም አላወቁትም በአካባቢያቸው ካለው አስተሳሰብና መንፈስ የተወሰዱና ለነዚህ ጥያቄዎች መልስ ናቸው ብለው በውስጣቸው የያዟቸው ሕሳቤዎች አሏቸው። ስለዚህ ምናልባት ባላወቁት መንገድ የሌሎች ሐሳብ ተሸካሚዎች ከመሆን ራስን ለመጠበቅና ነገሮችን በሚገባ ተረድቶ ይጠቅመኛል ያሉትን አቋም በራሱ ውሳኔ ለመያዝ የሚቻለው ሳይንስና ምክንያትን በተመለከተ መሠረታዊ የሆኑ ጉዳዮችን ማወቅ ሲቻል ነው። ማንኛውንም ነገር ከሆነው በላይ ማግዘፍም ሆነ ከሆነው በታች ማሳነስ ከዚያ ነገር ልናገኝ የሚገባንን ጥቅም ያሳጠናል። ሳይንስን በተመለከተም እንደዚሁ ነው። ሳይንስን ከአቅሙ በላይ ሰቅለነው ሊያውቃቸው የማይችሉ ጉዳዮችን ሁሉ እንዲያውቅልንና እንዲነግረን ከጠበቅን ሕይወታችንን ትርጉም አልባ ሊያደርግብን ይችላል። በሌላ በኩል ደግሞ በሳይንሳዊ መንገድ ሊታወቁና ጥቅም ላይ ሊውሉ የሚችሉ ነገሮችን ካልደረስንባቸውና በአግባቡ ካልተጠቀምንባቸውም እግዚአብሔር በሥነ ፍጥረት ውስጥ ያስቀመጠውንና ለሰው ልጅ ጠቃሚ የሆነውን ነገር ሳንጠቀምበት በመቅረት ሳይቸግር ጦም ማደር እንደሚባለው ሊሆንብን ይችላል። ስለሆነም የሳይንስን ተገቢ ምንነት ዳርቻና ወሰን ማወቅ ለማንም ሰው ጠቃሚም ተገቢም ነው። ሳይንስ ምንድነው የሚለው ጉዳይ ስለ ሳይንስ ምንነት የሚያጠናው የፍልስፍና ዘርፍ ወይም ፊሎሶፊ ኦፍ ሳይንስ ዋና ርዕሰ ጉዳይ ነው። የሳይንስ ፍልስፍና ስለ ሳይንስ ምንነት፣ ምን እንደሚያደርግ፣ እንዴትና ለምን እንደሚሰራ እና እንዴት ልንጠቀምበት እንደሚገባ የሚያጠና የፍልስፍና ዘርፍ ነው። በዚህ ጽሑፍ ላይ ይህን የተመለከቱ ጉዳዮችን ለመዳሰስ እንሞክራለን።
በዋናነትም ከሳይንስ መሰረታዊ ምንነትና የአቅም ወሰን አንጻርና ከሃይማኖት እሳቤ ጋር የሚገናኙት ጉዳዮች ላይ ትኩረት በማድረግ እንመለከታለን። እዚህ ጋር ሊዘነጋ የማይገባው ሌላው ጉዳይ ደግሞ ኤቴይዝም ወይም ኢአማኒነት ሳይንሳዊነት ወይንም የሳይንሳዊ ዕውቀት ውጤትና መዳረሻ በመምሰል በሳይንስ ሽፋን ብዙዎችን እያማለለ ያለበት ዘመን የመሆኑ ነገር ነው። ይህን የመሰሉ ጉዳዮችን ከስር ከመሰረቱ መረዳትና ትውልዱን ለመታደግ ይቻል ዘንድ በሳይንስ ስምና ሽፋን የሚነሱ ጥያቄዎችን በአግባቡ መረዳትና ማስረዳት ለነገ የማይባል ጉዳይ መሆኑ ግልጽ ነው። በሳይንስ ስም እየተነዙ ያሉ ሳይንስ ያልሆኑ የአምላክ ጠሎችን የሐሰት ትርክቶች ለትውልዱ መግለጥና ማሳወቅ አስፈላጊ ነው። በተለይም ወጣቱ ትውልድ በሳይንስ ስም እንደተረጋገጠ ሐቅ እየተሰበከ ያለውን የዳርዊን የዝግመተ ለውጥ መላምታዊ ሕሳቤ ወይም ቲዮሪ ኦፍ ኢቮሉሽንና መሰል የሐሰት ስብከቶችን ምንነታቸውን ከመሠረቱ ማወቅ በእጅጉ አስፈላጊው ነው። በዚህ ምክንያት የሚታለሉ ብዙ ሰዎች ሊኖሩ አይገባቸውምና። በተግባር እንደታየው የሰው ልጅ ለማመን የተፈጠረ ፍጥረት ነው። ሃይማኖተኛነት የሰው ልጅ የተፈጥሯዊ ባህሪው አካል ነው። ኤቴይዝምም ቢሆን ያለማመን እምነት ነው። በታሪክም የኤቴይዝም ዋና ዋና አቀንቃኞች የነበሩ ሰዎች አብዛኛዎቹ በሆነ ነገር ሲያምኑ ታይተዋል። ታዲያ የሰው ልጅ ከማመን ነፃ ለመሆን የማይችል ፍጥረት ከሆነ በማን ይመን? እውነተኛው ሃይማኖት ማን ነው? እውነተኛ የሆነ ሃይማኖትስ አለ? ሃይማኖትስ ከየት የተገኘ ነው? ሃይማኖት የሰዎች ፈጠራ ላለመሆኑ ማረጋገጫ አለ? እኔ ብቻ ትክክል ነኝ የሚሉ በዓለም ላይ የተለያዩ ሃይማኖቶች አሉ። ታዲያ ከነዚህ መካከል የትኛውን ሃይማኖት እንዴት ለይቶ ማወቅ ይቻላል የሚሉ ብዙ ሰዎች አሉ። የሰው ፈጠራ ወይም የክፉ መናፍስ ሥራ ያልሆነ አንድ ትክክለኛ ብቸኛ ሃይማኖት አለ። የአንድን ሀገር ሕጋዊ ገንዘብ ተመሳስለው የተሰሩ የሐሰት ገንዘቦች መኖራቸው ሕጋዊውን ገንዘብ የለም ሊያሰኘው አይችልም። ባይሆን ሕጋዊ የሆነውን ካልሆነው ለመለየት ዕውቀትና ፈሊጥ ይፈልጋል እንጂ። እንደዚሁም ሁሉ ትክክለኛ ስለሆነው አንድ ሃይማኖት ራሱ ትክክለኛ ነኝ ከማለቱ ባለፈ ለትክክለኝነቱ ምን ማስረጃዎች አሉ? ማስረጃዎቹስ ምን ያህል አስተማማኝ ናቸው? የሚሉ ጉዳዮች መሰረታዊ ናቸው። እነሆ እነዚህንና መሰል ጉዳዮች ከሰሞኑ በቀጣይ ክፍል 2 መሰናዷችን የምንዳስሳቸው ይሆናል። ለዛሬ አበቃው። ዲያቆን ያረጋል አበጋዝ እንደጻፈው በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።